ባፋችን ላይ እልልታ ሞልቷል። ባፋችን ላይ እግዚአብሔር ሞልቷል። እሰይ ደስ ይላል። ነቅተናል። ግን ምን ያደርጋል? ከልባችን ርቋ የምር አልሆን ብሏ የአንድ ሰሞን ሆኗ ወረት እንጂ ሕይወት ማድረግ አቅቶና የሱባኤ ሰሞን እንጂ የዘላለም መሆን አቅቶናል። ነቅተናል፣ መተናል። ምን ያደርጋል? ግን ተኝተናል። ከልባችን ሩቅ ነው። አይኖቹ ሲንከራተቱ አያሳዝኗቸው? መጡ፣ ቀሩ፣ ገቡ፣ ወጡ፣ ጸደቁ፣ ተኮነኑ፣ ቆረቡ፣ አፈረሱ፣ ዘመሩ፣ ዘፈኑ፣ አሸበሸቡ፣ ደነሱ፣ ማህሌት ቆሙ፣ ናይት ክለብ ገቡ። አይኖቹ ሲንከራተቱ አያሳዝኗቸው? ትምህርታችን ርዕስ ሳበኝ ካንተም በኋላ እንሮጣለን በሚል ርዕስ ይሆናል። ሳበኝ ካንተም በኋላ እንሮጣለን። በመኃልየ መኃልይ ዘሰሎሞን ምዕራፍ 1 ቁጥር 3 ላይ የተጻፈ ቃል ነው። ጠቢቡ ሰሎሞን ከጻፋቸው መጻሕፍት አንዱ ይሄ መጽሐፍ ነው። ከመዝሙር ሁሉ የበለጠ የሰሎሞን መዝሙር ማለት ነው። መኃልየ መኃልይ ዘሰሎሞን ሊቃውንተ ቤተ ክርስቲያን መጽሐፉን በብዙ መንገድ ይተረጉሙታል። አንደኛው በእግዚአብሔርና በእስራኤል መካከል ባለው ፍቅር ይተረጉሙታል። ሁለተኛው በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር ይተረጉሙታል። ሶስተኛው እግዚአብሔርን በምትፈልግ በአንዲት ነፍስ በአንድ ምእመንና በእግዚአብሔር ፍቅር መካከል ባለው መፈላለግ ይተረጉሙታል። አራተኛ በእመቤታችንና በተወዳጅ ልጇ በክርስቶስ መካከል ባለው ፍቅር ባለው ዝምድና ይተረጉሙታል። አምስተኛ በእግዚአብሔርና እግዚአብሔርን በፍቅር በምታገለግል በአንድ አገልጋይ ይተረጉሙታል። እኔ ከነዚህ ሁሉ ትርጓሜዎች የሊቃውንት ትምህርቶች በዚህች ምሽት አንዱን ብቻ አነሳላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። አንዲት ሙሽሪት ናት። ሙሽራዋን ሳበኝ ካንተም በኋላ እንሮጣለን ያለችው። ሙሽሪቷ ሙሽራዋን ስትጠራው ታያላችሁ። ሙሽሪቷ ሙሽራዋን ስትጋብዘው ታገኛላችሁ። ወደ ገነቴ ና ብላ ትጠራዋለች። በመስኬም ላይ ተሰማራ ብላ ትጋብዘዋለች። ና ብላ ትፈልገዋለች። ሙሽራዋም ጥሪዋን ሰማ። ሙሽራዋም ግብዣዋን ተቀበለ። ና ብላዋለችና ተገኘ። ጠርታዋለችና መጣ። ፈልጋለችና እሺ አላት። ወደ ጠራችው ቦታ መጣላት። በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ከቁጥር 1 ጀምሮ ሙሽራው ደግሞ እሺ ማለቱን መምጣቱን ይገልጽላት ጀመረ። ምን አላት? እህቴ ሙሽራዬ ሆይ ወደ ገነት የገባው ሽቶዬን ከከርቤ ጋር ቀላቀልኩኝ፣ በመስኩም ላይ ተሰማራሁኝ፣ መጣሁኝ እያለ ሙሽራው ለሙሽሪቱ ድምፁን አሰማት። ሙሽሪቷም ጠርታዋለችና በመምጣቱ ደስ አላት። ድምፁን ስትሰማ ተፍነከነከች፣
በጣም ወደደች። እናም እንዲህ አለች። ልብ ብሏችሁ ስሟት። መኃልየ መኃልይ ሰሎሞን ምዕራፍ 5 ቁጥር 2 ሙሽሪቷ የሙሽራዋን ድምፅ ስትሰማ እንዲህ አለች። ምን አለች? እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለችላችሁ። ና አለችው፣ ተገኘ። ጋበዘችው፣ መጣ። ግን ምን አለች? ድምፁን የሰማች ጊዜ እንዲህ አለች፣ እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለች። አሁን ናበላ ስታበቃ ደጅ ሲንኳኳ መክፈት ሲገባ ምን እንደምትል ትሰሟታላችሁ? እኔ ተኝቻለሁ እኮ ነው የምትለው። ልቧ ነቅቷል፣ ግን እሷ ተኝታለች። ምን አይነት ሙሽሪት ናት? እስኪችን ሙሽሪት እየታዘብናት እናምሽ። በሞቴ ጠርታው ስታበቃ በር የምትዘጋ ምን አይነት ሙሽሪት ናት? ውዴ ብላ ስታበቃ በር የምትቆልፍ ሙሽሪት ምን አይነት ሙሽሪት ናት? እዩዋት። የውዴ ቃል ነው፣ እርሱም ደጁን ይመታል፣ እኔ ተኝቻለሁ፣ ልቤ ነቅቷል አለች። አንድ ነገር ተመልከቱ። ነቅታለችም ተኝታለችም። ልቧ ነቅቷል፣ ድምፁን ይሰማል፣ ግን መክፈት አቅቷታል፣ ተኝታለች። በመንቃትና በመተኛት መካከል ትዋልላለች። በመነሳት በመክፈትና በምቾቷ መካከል ግራ ተጋብታለች። ነቅታለችም ተኝታለችም። በሞቴ እቺ ሙሽሪት እኔና እናንተን አትመስልም? እንታዘባት እስኪ። እንዴት ቃላችሁኝስ? ነቅተናልም ተኝተናልም እኮ ብዙዎቻችን። እንወድሃለን እንለዋለን፣ እሰይ ነቅተናል፣ ጥሩ ነው። ግን ምን ያደርጋል? የምር መታዘዝ አቅቶናል። የሚወድ እኮ ይታዘዛል። የመውደድ መገለጫ እኮ እሺ ባይነት ነው። ነቅተና እንታዘዘዋለን? እንወደዋለን? ነቅተና አንታዘዘውም። የምር ተኝተናል። ታዲያኛችን ሙሽሪት አንመስልም? አምላኬ እንለዋለን፣ እሰይ ነቅተናል። ግንስ የምር አንገዛለትም፣ ደግሞም ተኝተናል። ታዲያችን ሙሽሪት አንመስልም? ጌታዬ እንለዋለን፣ እሰይ ነቅተናል። ግንስ የምር ባሪያዎች መሆን አቅቶናል፣ ተኝተናል። ታዲያችን ሙሽሪት አንመስልም? ነቅታለችም ተኝታለችም። ወገኖቼ ቃሉን እንሰማለን። ስንሰማ ስንት ዓመት ሆነን? እሰይ ልባችን ነቅቷ። ጉባኤ እንሰማለን፣ ቃሉን እናደምጣለን፣ እሰይ ልባችን ነቅቷል። ግንስ መለወጥ አቅቶናል፣ ተኝተናል። እንሰማለን አንለወጥም፣ ነቅተናል ተኝተናል። ታዲያችን ሙሽሪት አንመስልም? በጣም ብዙ ጊዜ እናስቀድሳለን፣ እሰይ ነቅተናል። ግን ምን ያደርጋል? መቀደስ ያቅተናል። ነቅተናል፣ እናስቀድሳለን፣ ግን ተኝተናል። ለቅድስና እንነሳም። ታዲያችን ሙሽሪት አንመስል? መተናል፣ እሰይ ደስ ይላል። ግን ምን ያደርጋል? ልባችን ቀርቷል፣ ተኝተናል።
ታዲያችን ሙሽሪት አንመስል ወገኖቼ? እስኪ ዋትችን ሙሽሪት ልቤ ነቅቷል፣ የውዴ ቃል ነው እርሱም ደጁን ይመታል ትላለች። ውዷ ከሆነ አትከፍትለትም፣ አታስገባው። የምን ደጅ ማስጠናት ነው? ጎደ ይዋት እሰይ ነቅተናል። እግዚአብሔር እንደሚያስፈልገን አምነናል። በአፋችን ላይ እልልታ ሞልቷል። በአፋችን ላይ እግዚአብሔር ሞልቷል። እሰይ ደስ ይላል። ነቅተናል። ግን ምን ያደርጋል? ከልባችን ርቋ የምር አልሆን ብሏ የአንድ ሰሞን ሆኗ ወረት እንጂ ሕይወት ማድረግ አቅቶና የሱባኤ ሰሞን እንጂ የዘላለም መሆን አቅቶናል። ነቅተናል፣ መተናል። ምን ያደርጋል? ግን ተኝተናል። ከልባችን ሩቅ ነው። አንተ ለአፋቸው ቅርብ ነህ፣ ለልባቸው ግን ሩቅ ነህ ይላል። ነቅተናል። ለአፋችንማ ቅርብ ነው። ተኝተናል። ከልባችን አርቀናል። እዋትችን ሙሽሪት ወገኖቼ እኛን አትመስልም። መተናልም ቀርተናልም፣ አለንም የለንም፣ ገብተናልም ወተናልም፣ ገብቶናልም ግራ ገብቶናልም። ታዲያችን ሙሽሪት አንመስልም። አንዳንዴ እንነቃለን፣ አንዳንዴ እናንኮራፋለን። ታዲያችን ሙሽሪት አንመስልም። አንዳንዴ እንበረታለን፣ አንዳንዴ እንደክማለን። የሱባኤ ሰሞን እናቆማለን። ልክ ሱባኤው ሲፈጸም በ16 ፖዝ ያደረግነውን ፕሌ ብለን እናስቀጥለዋለን። በፖዝና በፕሌ መካከል እንጫወታለን። ሲፈታ እንገናኝ ብለን ቀጠሮ እናሸጋግራለን። ነቅቶናልም ተኝተናልም። የሱባኤ ሰሞን ነቅተናል፣ ከሱባኤ ውጪ ተኝተናል። ታዲያችን ሙሽሪት አንመስልም። ልቤ ነቅቷል፣ የውዴ ቃል ነው እርሱም ደጁን ይመታል፣ እኔ ግን ተኝቻለሁ። አታሳዝንም እቺ ሙሽሪት? ታዘቧትማ በሞቴ ማን ያልነቃል በዚህ ዘመን? ነቅተን አይደል እንዴው ግቢውን ያጨናነቅ ነው። የሚቀረን ግን አንድ ነገር ነው፣ ጨክኖ መክፈት ነው። አብሮ ለመኖር መወሰን ነው። በዚያ በቅዱስ ዮሐንስ ራእይ ላይ የተጻፈውን አታስታውሱ? ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ ይላል። እስከ መቼ ደጅ እናሳድረዋለን ወገኖቼ? እስከ መቼ ድምፁን ብቻ እየሰማን እንሄዳለን? እስከ መቼ ስዕለት ብቻ ተስለን ልባችን ሳናስገባው እንኮበልላለን? አለንም የለንም ማለት እኮ ይሄ ነው። እንነቃለንም እንተኛለንም። የህይወታችን ሙሽሪት ድምፅ አይሰማችሁ? የእግዚአብሔር እኛን የመፈለግ ኮቴ አይሰማችሁ? የፍቅሩ ድምፅ አይሰማችሁ? የልመና ጥሪ አይሰማችሁ? የልቦቻችሁን ደጆች በቃሉ ሲያንኳኳ አይሰማችሁ? ማንም ድምፄን ቢሰማ ቢከፍትልኝ። ወገኖቼ የኛ ልብ ብቻ እኮ ነው ያስቸገረው በዚህ ዘመን። እሱ በተዘጋ መቃብር ወጥቷል፣ እውነት ሐሰት? እሱ በተዘጋ ግድግዳ ገብቷል፣ እውነት ሐሰት? እሱ የተወዳጅ እናቱን ድንግልና ሳይጥስ ተወልዷል፣ እውነት ሐሰት? አልገባ ያለው የኛ ልብ ነው። በጉልበት አረገው፣ የነጻ ፈቃድ አምላክ ነው። በእጅ አይጠመዝዘን፣ ፍቅር ነው። አላስገባል ነው። በከፊል ብቻ ሰጠ ነው። የአንድ ሰሞን ጌታ አደረግ ነው። እዋትችን ሙሽሪት እናንተ እናቶቼ አናስገባም ሰርገኛ እደጅተኛ የምትሉት የምራችሁን ነው እንዴ? ነው እንዴ? ነው ለወጉ አይደለም? ነው አይደለም? ለወጉ ነው። እውነትም አናስገባም ብላችሁ ሙሽራውን ብትመልሱት ሙሽሪት ዝም ትላችኋለች? ሰብራ አትወጣ እንኳን አላስገባም ሰብራችሁ ነው የምትወጣው፣ አብራ ነው የምትከተለው። ሙሽራ ደጅ ማቆየት እኮ ነውር ነው።
ለወጉ ነው አናስገባም የሚባለው። የምር አናስገባም እንላለን። ወገኖቼ የመውደድ እውነተኛ መገለጫ እንዲህ ተኮልኩሎ ብቻ ቃሉን መስማት እኮ አይደለም፣ መክፈት ነው። አብሮን እንዲያድር መፍቀድ ነው። አብሮን ራት እንዲበላ መጋበዝ ነው። የምን ደጅ ማቆየት ነው? አይኖቹ እኮ እኛን ፍለጋ ተንከራተዋል። እውነት አስብ። እውነቱን ነው ያዘማሪ በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡህ ፈልገው ይዞኛል ትካዜ ይላል። እየተፈለገ ያልተገኘ እዚህ ውስጥ ስንት ሰው አለ? እየተለጠፈ የሸወደ ስንት ሰው አለ? አይኖቹ ሲንከራተቱ አያሳዝኗቸው? መጡ ቀሩ፣ ገቡ ወጡ፣ ጸደቁ ተኮነኑ፣ ቆረቡ አፈረሱ፣ ዘመሩ ዘፈኑ፣ አሸበሸቡ ደነሱ፣ ማህሌት ቆሙ፣ ናይት ክለብ ገቡ። አይኖቹ ሲንከራተቱ አያሳዝኗቸው? ከዚህ ዘመን መከራ ተረፉልኝ ወይስ በዘመኑ እሳት ተበሉብኝ? ሲንከራተት አይታያችሁ? የአባትን እኮ ማስታወስ እኮ ነው። ልጁ አባቴ ሆይ በሰማይና በምድር በፊት በደልኩ ልጅ ልባል አይገባኝም ብሎ ገና ጉዞ ሲጀምር ከልጁ ጉዞ በላይ ተጉዞ ያቀፈው አባቱ እኮ ነበር። ከመራመዳችን በላይ ይፈልገናል የተራመደ። ያሳዝንም እንዴ! እንኳን ጌታችን እንኳን የሞተልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ዳግመኛ ክርስቶስ በእናንተ ልብ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። የቅዱሳን ምጥ የእመቤታችን ጭንቅ እንኳን አይገባንም። እናታችሁን እንኳን አታሳርፏትም። ልጇ እቅፍ ላይ ውሽቅ ብላችሁ እሷን እንኳን አታሳርፏትም። የእግዚአብሔር የፍለጋ አይኖች ዴሬክ ያህዌ ይሉታል። የፍለጋ ኮቴዎች አይሰሟቸውም። እያንኳኳ በመከራ እያንኳኳ ነው። አሁንማ በመከራ በየቤቶቻችን በራችን በኃይል ሲንኳኳ እኔ የሚመስለኝ ወይ ደንቦች ናቸው ወይ ቀበሌ ነው። በኃይል ሲንኳኳ አይሰማችሁም? በመከራ በጦርነት ሲንኳኳ፣ በስደት ሲንኳኳ፣ በመናት ሲንኳኳ ይሄን ያህል ማንኮራፋት ጥሩ ነው? ይሄን ያህል ለሽ ማለት ጥሩ ነው? ይሄን ያህል እዋትችን ሙሽሪት በመተኛትና በመንቃት ውስጥ ትዋልልላችኋለች። አቤት ታድላችሁ ነቅታችኋል። ግን ምን ያደርጋል? እዚህ አግኝታችሁታል አለ አብሯችሁ። የምር አለ። ሴሬሞኒ ነው? ልማድ ነው? ምንድን ነው? ይዛችሁ ትሄዳላችሁ። ወደ ውስጥ ትገባላችሁ። ማደሪያ ሆኖባችሁ አድሮባችሁ ለዘላለም ይኖራል። ይዛችሁ ትሄዳላችሁ። የሁል ጊዜያችሁ ይሆናል። ይታል እዋት እሷ ሙሽሪቷ የውዴ ቃል ነው። ይኸው ስትወደው እንደው አጠራሯ እንኳን አያምር። እንደው አጠራራችን እንኳን ሲያምር ድምፁን አሰማት፣ ደጁን አንኳኳላት። እሷ ተኝቻለሁ ልቤ ነቅቷል አለችላችሁ። ተዋልላለች። የዚህ ዘመን መንፈስ እንደዚህ ነው፣ የመዋለል መንፈስ። ሁሉም ይመቸናል፣ የቱም ይመቸናል። ብቻ ጊዜ ይወሰን እንጂ የቱም ይመቸናል። ብቻ በፍልሰታ ይሁን እንጂ የቱም ይመቸናል። አይደለ? ብቻ ይስዋባ ጊዜ አይሁን እንጂ የቱም ይመቸናል። እቺ ናት ሙሽሪቷ። ከዛ ምን አላት መሰላችሁ? ቀጠለ። አልከፍትለት ስትል ድምፁን አሰምቷል፣ ደጇን አንኳኩቷል። አልከፍትለት ስትል ምን አለ መሰላችሁ? እየደረሰበት ያለውን ይዘረዘርላት ጀመር። ምን አላት? በራሴ ላይ ጠል በቆንዳላዬም ላይ የሌሊት ነጠብጣብ ሞልቶበታልና እባክሽን ክፈችልኝ ብሎ ይለምናት ጀመር። አያሳዝንም? ልብ በሉ። እሷ ውስጥ ናት ጠርታው፣ እሱ ውጭ ነው። እሷ ሙቀት ላይ ናት፣ እሱ ብርድ ላይ ነው። እሷ በላብ ተጠምቃለች በምቾት፣ እሱ ግን ጤዛ ያራሰው ጠል ወርሶት ያንቀጠቅጠዋል፣ ይበርደዋል። እሷ ምቾት ላይ፣ እሱ ሐዘን ላይ። ግንስ
ትወደዋለች እኮ በጣም ነው የምትወደው። አትገርምም? እቺ ሙሽሪ እዋትማ ዘግታበት ትወደዋለች። በራሴ ላይ ጠል በቆንዳላዬም ላይ የሌሊት ነጠብጣ ሞልቶበታልና እባክሽን ክፈችልኝ እያለ ይለምናት ጀመረ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ተጠርቶ የሚለምን ሙሽራ እንዲህ አይነት ሙሽራ አለ። ችላ የተባለ ሙሽራ ታውቃላችሁ? ከመድኃኒታችን በቀር በር የተዘጋበት ሙሽራ አይታችሁ ታውቃላችሁ? የተባረረ ሙሽራ በሉት እኮ